የአውሮፓ ቻምፒየንስ ሊግ የአምናው ሻምፒዮን ፔዤ ዘንድሮም በድጋሚ የቻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን ትላንትና ምሽት አረጋግጧል። ታዲያ በዚህ ዓመት የቻምፒየንስ ሊግ ፍጻሜ አርሰናል ከፔዤ ጋር እንደሚጫወቱ ከተረጋገጠ በኋላ የተለያዩ የእግር ኳስ ቤተሰቦችና የእግር ኳስ ተንታኝ ኤክስፐርቶች አንድ ሐሳብን በተደጋጋሚ አንጸባርቀዋል። አርሰናል ፔዤን ማሸነፍ ይከብደዋል፣ ፔዤ ለአርሰናል አስፈሪ ቡድን ነው የሚሉ ሐሳቦች ተበራክተዋል። ነገር ግን አንድ ነገር ልንገራችሁ፣ አርሰናል ፔዤን ማሸነፍ ይችላል። አዎ መድፈኞቹ ይህንን ማድረግ ይችላሉ። አርሰናል ምርጥ ኳሊቲዎች ያሉት ቡድን ነው። እናም እነዚህን አራት ነገሮችን አርሰናል ካደረገ ፔዤን አሸንፎ የናፈቀውን ዋንጫ ከፍ አድርጎ መሳም ይችላል። አርሰናል ፔዤን ለማሸነፍ የሚረዱት አራት ነገሮች ምንድን ናቸው? እነዚህን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ይህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ዝግጅታችን ላይ አርሰናል ፔዤን ለማሸነፍ የሚረዱትን አራት ነገሮች የምንመለከታቸው ይሆናል ማለት ነው። እንግዲህ ትናንትና ምሽት ፔዤ ከባየር ሚኒክ ጋር በአሊያንዝ አሬና ስታዲየም ከተጫወቱና በደርሶ መልስ ፔዤ ባየር ሚኒክን ማሸነፉ ከተረጋገጠ በኋላ የዚህ ዓመት የቻምፒየንስ ሊግ የፍጻሜ ተፋላሚዎች አርሰናልና ፔዤ መሆናቸው ተረጋግጧል ማለት ነው። ስለዚህ እነዚህ ሁለት ቡድኖች በፍጻሜው ጨዋታቸውን ሲያደርጉ እንመለከታለን። ታዲያ ትላንትና የአምናው ሻምፒዮን ፔዤ ወደ ፍጻሜው ማለፉ ከተረጋገጠ በኋላ የተለያዩ የእግር ኳስ ኤክስፐርቶች፣ ተንታኞች እንዲሁም ደግሞ የቀድሞ ተጫዋቾች፣ ሌጀንዶች እንዲሁ ደግሞ የእግር ኳስ ቤተሰቦችና ደጋፊዎችም ሳይቀሩ አርሰናል ፔዤን ማሸነፍ እንደሚከብደው፣ ፔዤ ጨዋታውን ዶሚኔት አድርጎ እንደሚያሸንፍ የተለያዩ ሐሳቦቻቸውን እየሰጡ ስንሰማ ቆይተናል። ይህን ሐሳብ ሲያነሱ በእርግጥ ከምክንያት ጋር ነው። ፔዤ ከባለፈው ዓመት ጀምሮ በጊዜ ሂደት እየተሰራ የመጣ ቡድን መሆኑ፣ በጣም ጥንካሬው ከጊዜ ወደ ጊዜ እየጨመረ የመጣ ቡድን መሆኑን ተከትሎ ግምቶች ሁሉ ወደ ፔዤ አምርተዋል። ከዚህም በተጨማሪ ከእንግሊዝ ቡድኖች ጋር ከባለፈው ዓመት ጀምሮ ሲገናኝ የነበረው ቡድኑ አሁን በጣም ያለውን ልምድ የበለጠ እየጨመረ መጥቷል። እንደውም ሉዊስ ኤንሪኬ በዚህ ዓመት ከእንግሊዝ ቡድኖች ጋር ስለመጫወት ተጠይቆ በሰጠው አስተያየት በየጊዜው ከእንግሊዝ ቡድኖች ጋር በተጫወትን ቁጥር የእንግሊዝ ቡድኖችን አጨዋወት በደንብ እየተረዳንና እየተላመድን መጥተናል፣ ያ ለእኛ ልምዳችንን የጨመረልን ጉዳይ ነው የሚል አስተያየት ሰጥቶ ነበር። አምና ለምሳሌ እንደ አስቶን ቪላ፣ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል ካሉ ቡድኖች ጋር ክለቡ ተጫውቷል። ዘንድሮም ከእንግሊዝ ቡድኖች ጋር በተደጋጋሚ ጊዜ ሲጫወት አይተነዋል። ከቼልሲ ጋር ሲጫወት ተመልክተናል። በተለይ ቼልሲን በደርሶ መልስ በአስገራሚ ውጤት ነው አሸንፎ ማለፍ የቻለው። ሊቨርፑልንም በተመሳሳይ በአስገራሚ ውጤት ክለቡ ሲያሸንፍ ተመልክተናል። እንዲህ ባሉ ጨዋታዎች ላይ በተለይም ከባለፉት ጥቂት ዓመታት ጀምሮ ከእንግሊዝ ቡድኖች ጋር ሲጫወት በጣም ጠንካራ መሆኑን እያሳየ የሚገኘው ፔዤ አሁንም በዚህ ጨዋታ ላይ አርሰናልን ሲገጥም ልክ አምና በግማሽ ፍጻሜ ሲገናኙ እንዳደረገው ሁሉ ያንን ብቃቱን ያሳያል የሚሉ ቅድመ ግምቶች የተሰጡ ይገኛሉ። ስለዚህ በቀላል ቋንቋ ፔዤ ቀዳሚው ተገማች ቡድን ሲሆን አርሰናል ደግሞ አንደርዶግ ወይም ደግሞ ዋንጫውን ለማሸነፍ ዝቅተኛ ግምት የተሰጠው ቡድን ሆኖ ቀርበዋል ማለት ነው። እንግዲህ ፔዤ ባየርንን 6-5 በሆነ የድምር ውጤት አሸንፎ ነው ወደ ፍጻሜው ያለፈው። ታዲያ በፈረንጆቹ አቆጣጠር ሜይ 30 ወይም በፈረንጆቹ ግንቦት 30 በሚደረገው ጨዋታ ላይ አርሰናል ፔዤን ለማሸነፍ ማድረግ የሚጠበቁበት አራት ነገሮች ምንድን ናቸው? እነዚህን አራት ነገሮችስ ካደረገ እንዴት አድርጎ ጨዋታውን ሊያሸንፍ ይችላል የሚለውን ነገር እንመለከታለን። እርግጥ ነው ፔዤ ቀዳሚው ተገማች ቡድን ነው፣ አርሰናል ደግሞ ዝቅተኛ ግምት የተሰጠው ቡድን ነው። ነገር ግን እነዚህን ቀጥዬ የመነግራችሁን አራት ነገሮች አርሰናል በአግባቡ ሜዳ ላይ ከተገበራቸው በእርግጠኝነት ጨዋታውን አሸንፎ
በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን ሲያሸንፍ ልንመለከት እንችላለን። እነዚህ አናት ነገሮች ምንድን ናቸው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ የምነግራችሁናል። የመጀመሪያው የመከላከል አጨዋወቱን አርሰናል ጥብቅ ማድረግ ይጠበቅበታል። እንግዲህ አርሰናል በዚህ በአውሮፓ ቻምፒየንስ ሊግ ከተሳተፉ ቡድኖች በጠቅላላ እጅግ በጣም ጠንካራ የመከላከል መዋቅር ያለው ቡድን መሆኑን በተደጋጋሚ ጊዜ ተመልክተናል። ዘንድሮ አርሰናል በጣም ጥቂት ጎሎች የተቆጠሩበት ቡድን አርሰናል ነው። በጣም ብዙ ክሊንሺት ይዞ የወጣውን ቡድን አርሰናል ነው። በመከላከሉ ረገድ አውሮፓ ላይ በጣም ጠንካራ የሆነው ቡድን አርሰናል ነው ማለት ነው። በዚህ በአውሮፓ ቻምፒየንስ ሊግ ኢቭን አርቴታን ስትመለከቱት አርሰናልን በቻምፒየንስ ሊግ ማሰልጠን ከጀመረበት ጊዜ አንስቶ በጣም ዝቅተኛ ጎሎች የተቆጠሩበት አርሰናል መሆኑን እንመለከታለን ማለት ነው። በዚህ ዓመትም ባደረጋቸው 14 የቻምፒየንስ ሊግ ጨዋታዎች አርሰናል አንድም ጨዋታ ያልተሸነፈ ሲሆን የተቆጠሩበት ጎሎች 6 ጎሎች ብቻ ናቸው። ያውም ደግሞ ከ6ቱ ጎሎች 2ቱ የተቆጠሩት ኬፓ አሪዛባላሃ ላይ መሆኑን ደግሞ ስንመለከት በተለይ የዳቪድ ራያ የግብ ጠባቂ ብቃትና የአርሰናል ተከላካዮች ጠንካራ ብቃት እጅግ በጣም ከፍተኛ መሆኑን እንመለከታለን። ለምሳሌ በባየር ሚዩኒክ አርሰናል ላይ ጎል ሲያስቆጥር የተመለከትነው ቡድን ነው። ባየር ሌቨርኩሰን እንደዚሁ አርሰናል ላይ ጎል ሲያስቆጥር ያየነው ቡድን ነው። ከዛ የሆኑ ቡድኖችን ልንጠቅስ እንችል ይሆናል። ነገር ግን አርሰናል በዚህ ዓመት የተቆጠሩበት ጎሎች እጅግ በጣም ዝቅተኛ ናቸው። በቻምፒየንስ ሊግ 6 ጎሎች ብቻ የተቆጠሩበት ቡድን ነው። ስለዚህ የዳቪድ ራያ አስገራሚ ብቃት፣ የሳሊባና የማጋሌሽ አስገራሚ ጥምረት አርሰናልን በመከላከሉ ረገድ እጅግ በጣም ጠንካራ አድርጎታል እና ዳቪድ ራያ አሁን ያለ ጥርጥር በአውሮፓ ከሚገኙ ምርጥ ግብ ጠባቂዎች መካከል አንዱ ስለመሆኑ በደንብ ሜዳ ላይ ያስመሰከረ ይገኛል። ሳሊባና ማጋሌሽንም ደግሞ ብትመለከቱ በአውሮፓ ምርጥ ጥምረት ያላቸው የተከላካይ መስመር ተጫዋቾች ናቸው። ስለዚህ እነዚህ ተጫዋቾች በተለይም ደግሞ በመከላከሉ ረገድ እጅግ በጣም ውጤታማ ምሽትን ካሳለፉ አርሰናል በዛ ጨዋታ ላይ ፔዥን አሸንፎ ሲወጣ ልንመለከት እንችላለን ማለት ነው። በተለይ ሁለቱ ተጫዋቾች በቻምፒየንስ ሊግ ሁለቱ ተጫዋቾች አንድ ላይ ተጣምረው ሲጫወቱ ከተመለከትንበት ጊዜ አንስቶ አርሰናል ጎል የማይቆጠርበት ወይም ደግሞ አርሰናል ላይ ጎል ለማስቆጠር እጅግ በጣም አደገኛው ቡድን መሆኑን ስንመለከት ቆይተናል እና እንደውም አንዳንድ መረጃዎች እንደሚያሳዩት ከሆነ ከኤፕሪል 2024 ወይም ከፈረንጆቹ ሚያዝያ 2024 ጀምሮ ማጋሌሽ እና ሳሊባ ተጣምረው ሜዳ ላይ በገቡበት ጨዋታ አርሰናል በኦፕን ፕሌይ ወይንም ደግሞ በክፍት ጨዋታ አንድም ጎል ያልተቆጠረበት ቡድን ነው። ተመልከቱ፣ በክፍት ጨዋታ አንድም ጎል ያልተቆጠረበት ቡድን ነው። ከሚያዝያ 2024 ጀምሮ ኦልሞስት አንድ ዓመት አለፈው ማለት ነው። ምናልባት ከሁለት አንዳቸው በጉዳት ወይ በሆነ ምክንያት ሊጎርሉ ይችሉ ይሆናል። ወይ ሳሊባ ሲኖር ማጋሌሽ ላይኖር ይችላል፣ ወይ ማጋሌሽ ኖሮ ሳሊባ ላይኖር ይችላል። ነገር ግን ሁለቱ ተጫዋቾች በአንድ ላይ ከተጣመሩ አርሰናል በምንም አይነት መንገድ በእንዲህ አይነት ሁኔታ በክፍት ጨዋታ ጎል የሚቆጠርበት ቡድን አይደለም። በቅርብ ጨዋታ እንኳን አርሰናል በቻምፒየንስ ሊግ የተቆጠረበትን ጎል ካየን ለምሳሌ ከአትሌቲኮ ማድሪድ ጋር በፍጹም ቅጣት ምት ነው ጎል የተቆጠረበት። ከባየር ሊቨርኩሰንም ጋር ከሴት ፒስ ወይም ደግሞ ከቆመ ኳስ ነው አርሰናል ጎል የተቆጠረበት። ስለዚህ የእነዚህ ተጫዋቾች ጥምረት እጅግ በጣም አደገኛ መሆኑን እንመለከታለን። ፔዤ ደግሞ እንደምታውቁት ካሉት ሁሉ ጥንካሬዎች ማጥቃቱ እጅግ በጣም ጠንካራ ነው። የነ ዴምቤሌ፣ ኪቪቻ ክቫራስኬሊያ እንዲሁ ደግሞ ብራድሊ ባርኮላ፣ ጎንካሎ ራሞስ አይነት ተጫዋቾች የነ ዴዝሪ ዶዬ ጥምረት ያለበት ቡድን ስለሆነ የእነዚህ ተጫዋቾች ማጥቃት በተለይም ደግሞ ፔዤ በጨዋታው ላይ ጎሎችን እንዲያስቆጥር ይረዳዋል ተብሎ ይታመናል። ነገር ግን ደግሞ አርሰናል በዚህ ጨዋታ ላይ መከላከሉን ጥብቅ አድርጎ ወደ ሜዳ ከገባ የመከላከል ጨዋታውን ይዞ ወደ ሜዳ የሚገባ ከሆነ በዚህ ጨዋታ ላይ አርሰናል ጨዋታውን አሸንፎ ሊወጣ ይችላል ማለት ነው። ሁለተኛው ደግሞ አርሰናል ፔዤን ሊያሸንፍበት የሚችልበት ዋነኛው መሳሪያ ደግሞ አርሰናል በቆመ ኳስ እዛ ጨዋታ ላይ በደንብ ትኩረት አድርጎ ሊሰራ ይገባል። እንግዲህ የአርሰናልን በተለይ የቅርብ ዓመታት የስኬት ጉዞ ስንመለከት አርሰናልን ውጤታማ ካደረጉ ነገሮች መካከል አንዱ ሴት ፒስ ወይም የቆመ ኳስ ነው። አርሰናል በእንግሊዝም ሆነ በአውሮፓ የሴት ፒሶችን ወይም የቆሙ ኳሶችን በመጠቀም በጣም ጠንካራ ቡድን ነው። ስለዚህ በእርግጠኝነት የአርሰናሉ የቆመ ኳስ አሰልጣኝ በጣም በአርሰናልን በሴት ፒስ
እጅግ በጣም እያሻሻለ መሆኑ የተነገረለት ኒኮላይ ዮቨር ከአርቴታ ረዳቶች ጋር ይሰራል ተብሎ የሚጠበቀው በቀጣዮቹ ሳምንታት የቆመ ኳስን እንደገና አስፈሪ አድርጎ ማምጣት ነው። ምክንያቱም እነዚህ ዴድ ቦሎች መቆጠር የሚችሉ ከሆነ አርሰናል በጣም ውጤታማ መሆኑን የምንመለከተው ጉዳይ ይሆናል ማለት ነው። ስለዚህ አርሰናል በተለይም ደግሞ በቅርብ ጨዋታዎች ላይ ምንም እንኳን ከቆመ ኳስ ጎል ለማስቆጠር የተቸገረን ቡድን ቢሆን፣ ነገር ግን እንዲህ ያለው የአርሰናል የሜዳ ላይ እንቅስቃሴ በጣም በርካታ የማዕዘን ምት ዕድሎችን እንዲፈጥርና በማዕዘን ምት ዕድሎችን እንዲጠቀም የሚያደርገው ነው። ሌላው ደግሞ ሳንረሳ ማየት ያለብን ፔዤ የቆመ ኳስን በመከላከል ረገድ ከተመለከትነው ክፍተቶች ያሉበት ቡድን መሆኑን መመልከት ያስፈልጋል። በዚህ ዓመት እስቲ ሁለቱ ቡድኖች ምን ያህል ጎል አስቆጠሩ፣ ምን ያህል ጎል ተቆጠረባቸው፣ ከዛ በኋላ ደግሞ አርሰናል ምን አይነት ክፍተት ሊጠቀም ይችላል የሚለውን እዚህ ጋር ማየት ይኖርብናል። ፔዤ እንደውም የቆመ ኳስን መከላከል ከሚለው በተጨማሪ በአጠቃላይ መከላከሉ ጥያቄ የሚነሳበት ቡድን ነው። ፔዤ በዚህ ዓመት 43 ጎሎችን አስቆጥሯል። አርሰናል ደግሞ በቻምፒዮንስ ሊጉ 29 ጎሎችን አስቆጥሯል። ተመልከቱ የፔዤ ማጥቃት ምን ያህል ከፍተኛ እንደሆነ የሚያሳይ ነው። እንግዲህ ፔዤ ካስቆጠራቸው 43 ጎሎች 8ቱን ያስቆጠረው በቆመ ኳስ ነው። ከአርሰናልም ይበልጣል በዚህ። በአንጻሩ ደግሞ አርሰናል በቻምፒዮንስ ሊጉ ካስቆጠራቸው 29 ጎሎች 5ቱን ያስቆጠረው በቆመ ኳስ ነው። ቁጥሩ ተቀራራቢ ነው፣ የ3 ጎል ልዩነት ነው። ግን ፔዤ የቆመ ኳሶችንም በማስቆጠር በቻምፒዮንስ ሊጉ ከአርሰናል ይበልጣል። አሁን እያወራን ያለነው የቻምፒዮንስ ሊጉን ስታተስ ብቻ ነው። ፔዤ 22 ጎሎች የተቆጠሩበት ቡድን ነው። እንግዲህ 43 አስቆጥሮ 22 የተቆጠረበት ቡድን ነው። ቢያንስ ይህ ቡድን የሚያስቆጥረውን ግማሽ ሲቆጠርበት ሜዳ ላይ እንመለከታለን። ስለዚህ አርሰናል ክፍተቶችን ተጠቅሞ ማስቆጠር እስከቻለ ድረስ ይህን ቡድን መቅጣት ይችላል። አርሰናል ግን 6 ጎሎች ብቻ ነው በዘንድሮ የአውሮፓ ቻምፒየንስ ሊግ በ14 ጨዋታዎች የተቆጠረበት 6 ጎል ብቻ ነው። ስለዚህ አርሰናል በተለይ ደግሞ በመከላከሉ ረገድ ጠንካራ ነው ያልነውን የቅድሞን አስቴታችን ይህ ቁጥር ይደግፍልናል። እንዲሁ ደግሞ በቆመ ኳስ ፔዤ 4 ጎሎች የተቆጠሩበት ሲሆን አርሰናል ግን በቆመ ኳስ የተቆጠረበት 1 ጎል ብቻ ነው። እሱንም ቅድም ያነሳ ነው የባየር ሊቨርኩሰኑ ጨዋታ ላይ 1-1 ጨዋታው ሲጠናቀቅ አርሰናል የተቆጠረበት ጎል ነው። ስለዚህ በእንዲህ አይነት ሁኔታ አርሰናል በተለይ በቆመ ኳስ ተጫውቶ ከዛ ደግሞ የሴት ፒሶችን የሚጠቀም ከሆነ የቅጣት ምት ኳሶችን፣ የማዕዘን ምት ኳሶችን በደንብ ተግባራዊ የሚያደርግ ከሆነ ፔዤን አሸንፎ ዋንጫውን ሲያነሳ ልንመለከት እንችላለን። ይሄ እንግዲህ በተለይም ዴክላን ራይስ፣ ቡካዮ ሳካ እንዲሁ ደግሞ ማርቲን ኦዴጋርድ እነዚህን የመሳሰሉ ምርጥ የማዕዘን ምትና የቅጣት ምት መቺዎች ያሉበት ቡድን ነው። ኳሶችን ከርል እያደረጉ ወደ ግብ ጠባቂ የሚያሻሙ ኢንስዊንግ የማዕዘን ምቶችን የሚጠቀሙ እየታጠፉ የሚሄዱ ክሮሶችን የሚያደርጉ ተጫዋቾች በመሆናቸው ምክንያት ይህንን ነገር በደንብ ሲጠቀሙበት ልናይ እንችላለን። ፔዤ ደግሞ ቅድም እንዳልኳችሁ የቆመ ኳስ የሚገባበት ቡድን ነው። በባለፈው ባየር ሚኒክን ገጥመው 5-4 ሲያሸንፉ ዳየት አፓሜካኖ የተሻማለትን ኳስ ሲያስቆጥር ቡድኑ ያለው የቆመ ኳስ መከላከል አሁንም በደንብ ሊሻሻል እንደሚገባ የሚያሳይ ነው። ስለዚህ እነ ሳሊባ እነ ማጋሌሽ አይነት ተጫዋቾች ደግሞ የቆሙ ኳሶችን የመጠቀም ብቃታቸው በጣም ከፍተኛ ስለሆነ አርቴታ እነዚህን መሳሪያዎች በደንብ ሊጠቀምባቸው ይገባል ማለት ነው። ወደ ሶስተኛው ነገር ልንመጣ ነው። ሶስተኛውን የአርሰናል ቻምፒየንስ ሊግን የሚያሸንፍበትና ፔዤን የሚረታበትን ዋነኛውን መሳሪያ እንመለከታለን። ከዛ በፊት ግን ቪዲዮን ላይክ ካላደረጋችሁ ቪዲዮን ላይክ አድርጉ። የ3 ሰከንድ ፋታ ውሰዱና ቻናሉንም ሰብስክራይብ አድርጋችሁ ፕሮግራሙን ማዳመጣችሁን ቀጥሉ። ወደ ሶስተኛው ነገር ስንመጣ አርሰናል አሁን በሚጫወትበት የአጫወት መንገድ መቀጠልና ጥርቅም አድርጎ ቡድኑን ዘግቶ መጫወት ይጠበቅበታል። አርሰናል በተለይም አዝናኝ እግር ኳስን ልጫወት ብሎ ከፍቼ ልጫወት ከግብ ጠባቂ ጀምሮ እየመሰረትኩ ልጫወት ብሎ ፔዤን የሚገጥም ከሆነ በእርግጠኝነት በዛ ጨዋታ ላይ በፔዤ ሲቀጣ ልንመለከት እንችላለን። ፔዤ እንደዚህ አይነት ቡድኖችን ደጋግሞ ሲቀጣ ተመልክተናል። ለምሳሌ በዚህ ዓመት ከሊቨርፑል ጋር በተደረገው ጨዋታ በተለይ ሊቨርፑል በመልሱ ጨዋታ በጣም እያጠቃ ሲጫወት የነበረ ቡድን ነው። ነገር ግን ከዛ በኋላ እያጠቃ በተጫወተበት መጠን ሁለተኛው አጋማሽ ላይ በተለይ የፔዤን ቡድን ከጎል ማስቆጠር ጋር በደንብ ተመልክተነዋል። ቼልሲን ሲገጥሙ ቼልሲ በሃይላይን በመጫወቱ ምክንያት
እንዴት በርካታ ጎሎች እንደተቆጠሩበት አይተናል። የባለፈው የባየር ሚኒኩም ጨዋታ ላይ 5 ጎሎችን ሲያስቆጥሩ ፔዤ ባየር ሚኒክ ከፍቶ ሲጫወት ስለነበር ያንን ከፍቶ የመጫወቱን ያህል እነርሱ ደግሞ በቀላሉ ጎል ለማስቆጠር አልተቸገሩም ነበር። ስለዚህ አርቴታ በዚህ ዓመት የተተቸበትም አጫወት ቢሆን ለምን አርቴታ ዘግቶ ይጫወታል ይሄ ሃራም ፉትቦል ምናምን የሚሉ አይነት በጣም ይሄ እንዴት ነው እግር ኳሳዊ ያልሆኑ አስተያየቶች ሲሰጡ ይደመጣል። እኔ እንደሚገባኝና እንደምረዳው የእግር ኳስ መጫወት ዋናው ዓላማ ዋንጫ ማሸነፍ ነው። ምናልባት ለገለልተኛ ተመልካቾች አሁን ይህን ነገር ስንናገር ላያስማማ ይችላል። ነገር ግን ደግሞ አርሰናል የሚፈልገው ዋንጫ እስከሆነ ድረስ አዝናኝ እግር ኳስ እንዲጫወት ወይ ከግብ ጠባቂ ጀምሮ እየመሰረተ እንዲጫወት የሚጠበቅበት ቡድን አይደለም። አምናም አርሰናል አይቶታል። አጥቅቼ ልጫወት ሲል ምን ያህል ዋጋ እንደከፈለ ተመልክተናል። በተለይ የመልሱ ጨዋታ ሲደረግ አርሰናል ከሜዳ ውጪ ወጥቶ ያንን ጨዋታ ሲያደርግ ያቺን የአንድ ጎል ልዩነት ለመቀልበስ አርሰናል ከፍተኛ የማጥቃት እንቅስቃሴ ሲያሳይ ነበር። የዱናሮማ ብቃት ከዛ ደግሞ የአርሰናል ተጫዋቾች አማካኝነት ነው እንጂ አርሰናል በተለይ በመልሱ ጨዋታ ላይ ባሳየው ፐርፎርማንስ ፍጻሜ ሊደርስ የሚገባው ቡድን ነበረ። ግን ፔዤ ጭራሽ በነ ዴምቤሌ ጎሎችን አስቆጥሮ ሲያሸንፍ ተመልክተናል። ፔዤ ደግሞ እያጠቃ የሚጫወተውን ያህል ልክ እንደ ትላንትናው ጥንቃቄን መርጦ እየተከላከለ ሁሉ ሲጫወት ልናየው እንችላለን። አሁን የትላንትናው አጫወት በጣም የሚገርም ነው። ጥንቃቄን መርጠው እየተከላከሉ ሲጫወቱ ነበር። ግን አይተናል ገና በ3ኛው ደቂቃ ነው የሚገርም ሩጫ ያደረጉት። ክቫራትስኬሊያ በጣም አደገኛ በራሪ ተጫዋች ነው። እኔ አሁን እንደውም የትላንትናውን ጨዋታ ዝም ብዬ ስመለከት በተለይ በዛ ጨዋታ ላይ ቲምበር ማይመለስ ከሆነ እኔ አርቴታ ይሄንን ቦታ እንዴት እንደሚዘጋው አላውቅም። በጣም ከባድ አስቡት። ክቫራ እንግዲህ እዛ ቦታ ላይ መሰለፉ አይቀርም ካልተጎዳ በስተቀር እሱም ይሰለፍ ከሆነ የአርሰናል ተጫዋች ደግሞ የሚሆነው ቤን ዋይት ነው። አሁን እንግዲህ ቤን ዋይት በእርግጥ የአትሌቲኮ ማድሪዱ ጨዋታ ላይ ጥሩ ነበር፣ ግን ይህንን ፈጣን ተጫዋች እንዴት ነው አርሰናሎች ማርክ ሊያደርጉ የሚችሉት? አርቴታ የትላንትናውን ጨዋታ በእርግጠኝነት ማስታወሻ ደብተሩ ላይ ብዙ ነገሮችን እየመዘገበ ነው የትላንትናውን ጨዋታ የተመለከተው። ዴምቤሌን ማስቆም፣ እነ ዴዝሪ ዶዌን እነ ባርኮላን ማስቆም በጣም በጣም ትልቅ ስራን የሚጠይቅ ነው እና በተለይ እነዚህ ስኪልፉል የሆኑ ተጫዋቾች በጣም ፈጣን የሆኑ ኳሶችን ድሪብል የሚያደርጉ ተጫዋቾች መኖራቸውን ተከትሎ በጣም የአርሰናል ወሳኝ የሚባሉ የተከላካይ መስመር ተጫዋቾች ትልቅ ስራን መስራት ይጠበቅባቸዋል እና ቅድም እንዳልኩት አርሰናል ለጎል ማስቆጠሩ ሴት ፒስን ወይም የቆመ ኳስን እየተጠቀመ ካውንተር አታክን እየተጠቀመ ዋናው ስራው ግን ፔዤ ዳሜጅ እንዳይፈጥር ፔዥን ንቅ አርጎ ተከላክሎ መያዝ ያስፈልጋል። አርሰናል ከ16ቱ ጥሎ ማለፍ ጀምሮ የመጣበትን መንገድ ስታዩት እጅግ በጣም ድንቅ ነው። የመጀመሪያው ጨዋታ ላይ ከባየር ሌቨርኩሰን ጋር 1-1 ተለያየ። ሁለተኛው ጨዋታ ላይ ኤዜ 1 ጎል አስቆጠረ። እንደውም አርሰናል በጣም ዶሚኔት አድርጎ የወጣው ጨዋታ ነበረ። ሩብ ፍጻሜ ላይ ስፖርቲንግን አርሰናል ሲገጥም የመጀመሪያውን ጨዋታ 1-0 አሸነፈ። ኤምሬትስ ላይ እንዴት ጨዋታውን ማኔጅ ማድረግ እንደሚችል በደንብ የተረዳ ቡድን ሆኖ ተመልክተነዋል። ቀጥሎ በተደረገው ጨዋታም አትሌቲኮ ማድሪድ ላይ ድንቅ የሆነ የመከላከል ብቃትን በሁለቱም ዙሮች አርሰናል አስመልክቷል። ስለዚህ በተለይም ደግሞ በዛ ጨዋታ ላይ አርቴታ የመጀመሪያው ፕራዮሪቲ ሊሆን የሚገባው ጥንቃቄን መርጦ መጫወት፣ በጣም በጥንቃቄ የመከላከሉን መዋቅር አደራጅቶ መግባት ከአርቴታ የሚጠበቅ ነው እና አርቴታ በዛ ጨዋታ ላይ በ10 ተጫዋቾች ሁሉ ሲከላከል ልናየው እንችላለን። ለምን ቅድም እንዳልኩት በፔዤ በኩል ጎል የሚያስቆጥሩ በርካታ ተጫዋቾች አሉ እና አርቴታ ከፍቼ ልጫወት፣ በሃይላይት ልጫወት፣ ከግብ ጠባቂ እየመሰረትኩ ልጫወት የሚል ከሆነ በየትኛውም አይነት መንገድ የሚያጠቁ በየትኛውም አይነት ሁኔታ እጅግ አደገኛ የሆኑ ማጥቃቶችን የሚያሳዩ ተጫዋቾች ያሉበት ቡድን ስለሆነ አርሰናል በፔዤ ሊቀጣ ይችላል። አምናኮ ፔዤ ፋይናል ላይ ኢንተር ሚላንን 5 ጎል አስቆጥሮ ሲያሸንፈው እንደ ተራ ቡድን በቀላሉ ሲያሸንፈው ኢንተር ሚላን ይጫወትበት የነበረው አጫወት ነው ዋጋ ያስከፈለው። ስለዚህ ያ እንዳይሆን አርቴታ ትልቅ ትምህርት የሚወስድበት ይሆናል። አራተኛውና የመጨረሻው ደግሞ በዚህ ጨዋታ ላይ አርቴታ ሊያደርግ የሚገባው ትልቁ ነገር ኳሶች ሁሉ ወደ ቡካዮ ሳካ እንዲመጡ ማድረግ ይጠበቅበታል። እንግዲህ ቡካዮ ሳካ በተለይ በቅርብ ዓመታት የብቃት መውረድ፣ መዳከም፣ ጉዳት፣ መዛል ተጫዋቹ ላይ ስንመለከት ነበር። አሁን ግን በቅርብ ጨዋታዎች ላይ ተጫዋቹ በደንብ ተመልሶ መጥቷል። ከፉላም ጋር በተደረገው ጨዋታ ጎል አስቆጥሯል፣ አሲስት አድርጓል። ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ደግሞ የማሸነፊያዋን ወሳኛዋን ጎል ያስቆጠረ ተጫዋች ነው። በቻምፒየንስ ሊጉ ደግሞ አስደናቂ ሪከርድ ያለው ተጫዋች ነው።
እንግዲህ በአጠቃላይ ተጫዋቹ በጣም በብዙ ጎሎች ላይ ተሳትፎ ያደረገ ተጫዋች መሆኑን ቡካዮ ሳካን እንመለከታለን። በ21 ጎሎች ላይ ተሳትፎ አድርጓል። አርሰናል በ2023-24 ነው ከዓመታት በኋላ ወደ ቻምፒዮንስ ሊግ የተመለሰው። ከዛ ጊዜ ጀምሮ እንግዲህ 21 ጎሎች ላይ ቀጥተኛ ተሳትፎ አለው። 13 ጎል አስቆጥሯል። 8 ለጎል የሆነ ኳስ አመቻችቶ አቀብሏል። ሃሪኬንን ነው ከላይ የምናገኘው 33 ጎልና 8 አሲስት አለው። በ41 የጎል ተሳትፎ አንደኛ ደረጃ ላይ ይገኛል። ኬሊያን ኤምባፔ 30 ጎልና 2 አሲስት በ32 የጎል አስተዋጽኦ ሁለተኛ ደረጃ ላይ ይገኛል። ራፊኒያ 19 ጎልና 12 አሲስት፣ ቪኒሺየስ ጁኒየር 19 ጎልና 11 አሲስት፣ ሁሊያን አልቫሬዝ 22 ጎልና 7 አሲስት፣ ኦስማን ዴምቤሌ 17 ጎልና 9 አሲስት፣ ሴሩ ጉራሲ የቦሩሲያ ዶርትመንዱ ተጫዋች 17 ጎልና 7 አሲስት፣ ኤርሊንግ ሃላንድ 22 ጎልና 1 አሲስት፣ ኪቪቻ ክቫራስኬሊያ 13 ጎልና 9 አሲስት፣ እንዲሁ ደግሞ ቡካዮ ሳካ 13 ጎልና 8 አሲስት ያላቸው ተጫዋቾች ሆነው እንግዲህ በዚህ በቻምፒዮንስ ሊጉ ከ2023-24 ጀምሮ ብዙ የጎል ተሳትፎ ያላቸው ተጫዋቾች ናቸው ማለት ነው። ስለዚህ በተለይም ደግሞ ኳሶች ወደ ቡካዮ ሳካ ቶሎ ቶሎ እንዲደርሱ ማድረግ የፔዥ ተጫዋቾች ትኩረታቸውን እዚህ ተጫዋች ላይ እንዲያደርጉ እና ሌሎች ቦታዎች ለአርሰናል ክፍት እንዲሆኑና በመልሶ ማጥቃት አርሰናል ይህንን አይነት አጫወት እንዲተገብር ይፈልጋል። በባለፈው የባየር ሚኒክ ጨዋታ ላይ 5-4 ጨዋታው ሲጠናቀቅ የተመለከትነው አንዱ የባየርኖች ኳሊቲ ጥራት ያላቸው የመስመር አጥቂዎች ነበሩ። ለምሳሌ ሉዊስ ዲያዝን ተመልክተናል። ትናንት ራሱ ሉዊስ ዲያዝ በቃ የተቻለውን ሁሉ ጥረት ሲያደርግ ነበር። የቀኙ መስመር ላይ አይታችኋል ኦሊሴ እንዴት ሲጫወት እንደነበር። ሃሪኬን ነው፣ ጄማል ሙዚየላ ነበረና በዛ ጨዋታ ላይ 5 ጎል ተቆጠረባቸው እንጂ የባየርኖች ማጥቃት እጅግ አስደናቂ ነበረ። ስለዚህ አርሰናልም የፔዥ መከላከል ጎል ማይቆጠርበት ነው ልንል አንችልም። በደንብ ከተጠቃ፣ በደንብ ሙከራዎች ከተደረገበት፣ በተለይ በካውንተር አታክ ሩጫ በደንብ ሩጫዎችን የሚያደርጉ ከሆነ በእርግጥ አደገኛ ፉልባኮች አሏቸው ኑኖ ሜንዴዥ እና አችራፍ ሀኪሚ። ነገር ግን ያንን አድርገው ጎሎችን ማስቆጠር የሚችሉ ተጫዋቾች አሉና በተለይ አርሰናል የቡካዮ ሳካን የሜዳ ላይ አገልግሎት በደንብ መጠቀም የሚችል ከሆነ በዚህ ጨዋታ ላይ ጎል አስቆጥሮ ጨዋታውን ሊያሸንፍ ይችላል። እና መርሳት የሌለብን ለአርሰናል 1 ጎል በቂው ነው። በቃ 1 ጎል በቂው ነው። ልክ እንደ አትሌቲኮ ማድሪዱ ጨዋታ። አሁን የአትሌቲኮ ማድሪዱ ጨዋታ ላይ አርሰናል 1 ጎል አስቆጠረ። ከዛ በኋላ እንዴት ተጠንቅቆ ሲጫወት እንደነበር አይታችኋል። ስለዚህ አሁንም በዚህ ጨዋታ ላይ አርቴታ በተለይም ቀድሞ ጎል ያግኝ እንጂ ከዛ በኋላ መከላከሉን የበለጠ ጠንካራ ያደርገዋል። ከመጀመሪያው ጀምሮ ፔዥ እያጠቃ ሲጫወት አርሰናል ደግሞ እየተከላከለ ሲጫወት ስታዩ ብዙም አትገረሙ። እና ለአርሰናል ደጋፊዎች ማስተላለፍ የምፈልገው አንዱ ነገር ምንድን ነው? በዚህ ሰዓት ስለ ውብ እግር ኳስ አትጨነቁ። ክለባችሁ የሚጫወተውን ጨዋታ ብቻ ኢንጆይ አድርጉት። ከዚህ በፊት ትላልቅ ምንላቸው አሰልጣኞች እነ ዦዜ ሞሪኖን ጨምሮ በመከላከል ውጤታማ አሰልጣኝ ሆኖ ነው የሚፈልጉትን ዋንጫ ሲያመጡ እየተመለከት ነውና አሁንም እንዲህ አይነት አጫወቶችን በደንብ ሜዳ ላይ ልንመለከት እንችላለን። ስለዚህ በእንዲህ አይነት የአርሰናል አጫወት በተለይ ለሳካ ቶሎ ቶሎ ኳሶችን እንዲደርስ የሚያደርጉ ከሆነ እነ ቬክተር ዩኬሬስ፣ ትሮሳርድ፣ ማርቲኔሊ፣ ኤዜ አይነት ተጫዋቾች በነፃነት ኳስ እንዲጫወቱ ያደርጋቸዋልና ትልቁን ሸክም ቡካዮ ሳካ ሊወጣላቸው ይችላል የሚለውን ነገር ለማንሳት ያክል ነው ማለት ነው። ለማንኛውም እነዚህን 4 ነገሮች አርሰናል ተግባራዊ ካደረገ አሁን የሚወራበትን ነገር ፉርሽ አድርጎ ፔዥን ማሸነፍ ይችላል። ስለዚህ ጉዳይ ምን ትላላችሁ? አርሰናል ፔዥን ያሸንፋል ወይስ ፔዥ አርሰናልን ያሸንፋል? ስለ ፍጻሜው ጨዋታ ምን አይነት ግምት አላችሁ? ኮሜንት ላይ ከምክንያት ጋር ሀሳቦቻችሁን አስቀምጡልን። እግዚአብሔር ፈቅዶ 30,000 ሰብስክራይበር ገብተናል። ፈጣሪ ከፈቀደ 100,000 ሰብስክራይበር የመግባት እቅዳለን። ሁላችሁንም እጅግ አድርገን ከልብ እናመሰግናለን እና ሰብስክራይብ ማድረጋችሁ አይቋረጥ። ብዙ ቤተሰቦችን እንደ ፈጣሪ ቅዱስ ፈቃድ እናፈራለን። እናንተን ይዘን የማናሳካው ነገር የለም። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። ቪዲዮአችንን ደግሞ ሁላችሁም ላይክ ስታደርጉ ፕሮግራማችን ቫይራል ስለሚወጣ ላይክ እያደረጋችሁ ፕሮግራማችን እንድትከታተሉ እንጋብዛለን። ለምታደምጡን፣ ኮሜንት ለምትጽፉልን፣ ላይክ ለምታደርጉ፣ ሁልጊዜም ከጎናችን ለሆናችሁ አድማጮች ምስጋናችን ከፍ ያለ ነው። የቻምፒየንስ ሊግ ፍጻሜ በፈረንጆቹ አቆጣጠር ግንቦት 30 2026 በሃንጋሪ ቡዳፔስት ላይ አርሰናልን ከፔዤ ጋር የሚያገናኝ ይሆናል ማለት ነው።